ብልጽግና በደቡብ ወሎ ስር በምትገኘው በአባይ በረሃ ባለችው አርሴማ ገዳም በፈጸመው የድሮን ጭፍጨፋ በርካታ መነኮሳት መገደላቸው ተሰማ። ዝርዝር ዜናውን ተሰማላችሁ። ባለፉት 12 ቀናት በጎጃም ቀጠና ከፍተኛ ውጊያም ከፋኖ ኃይሎች ጋር እያደረገ ያለው መከላከያ ሰራዊቱም ከፍተኛ ኪሳራ ማስተናገዱ ተነገረ። በዚህ የተበሳጨው ሰራዊቱ ንጹሃንን በመጨፍጨፍ ምግብና እህል ከመኖሪያ ቤቶች እያወጣ ሲደፋ ተስተውሏል። ተጨማሪ ዘገባውን ተሰማላችሁ። ጤና ይስጥልን። ከሸገር ቲዩብ የእሳቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ በየዕለቱ አዳዲስ መረጃዎችን ከዚህ ቻናል ታገኛላችሁ። ወደ ዝርዝር ዘገባዎቹ አለፍን። በአባይ ጊዮን ቀደስ አርሴማ አንድነት ገዳም ላይ የድሮን ጥቃት ተፈጸመው ምግብ ሲያዘጋጁ የነበሩ እናቶች መገደላቸው ተነገረ። በኢትዮጵያ በተለይም በአማራ ክልል እየተካሄደ ባለው ግጭት ምክንያት ንጹሃን ዜጎች፣ የሃይማኖት ተቋማትና የሲቪል መሰረተ ልማቶች ላይ የሚደርሰው ጥቃት አሁንም ቀጥሏል። ትናንት ጠዋት 4 ሰዓት አካባቢ በአባይ ቀደስ አርሴማ አንድነት ገዳም ላይ በመንግስት ኃይሎች በተፈጸመና አሰቃቂ ነበር በተባለ የድሮን ጥቃት ንጹሃን እናቶች ከባድ ጉዳት መድረሱን ምንጮች ከስፍራው ተናግሯል። ይህ ድርጊት በአገሪቱ ውስጥ በተለይም በቤተ ክርስቲያናትና በገዳማት ላይ እያነጣጠሩ ያሉትን ተደጋጋሚ የድሮን ጥቃቶች አሳሳቢነት በድጋሚ አጉልቶ ያሳየ ክስተት የሆነ ሲሆን የዓይን እማኞች በስልክ እንደገለጹት ጥቃቱ ያነጣጠረው በገዳሙ ውስጥ ቤተ እግዚአብሔር በመባል በሚጠራውና እናቶች ለምዕመናን ምግብ በማብሰል በሚጠቀሙበት ክፍል ላይ ነበር። ይህ የድሮን ጥቃት የቦታውን መንፈሳዊነትና የሰዎቹን ንጹህነት ያላገናዘበ መሆኑን የገዳሙ አባቶችና የአካባቢው ነዋሪዎች በሐዘን ይገልጻሉ። ጥቃቱ በተፈጸመበት ሰዓት ምንም አይነት ወታደራዊ እንቅስቃሴ በገዳሙ አካባቢ አልነበረም። የአካባቢው ነዋሪዎችና ታዛቢዎች እንደሚያስረዱት ባለፈው 1 ዓመት ጊዜ ውስጥ በስፍራው ላይ የፋኖ ታጣቂዎች እንቅስቃሴ አልነበረም። መንገዶች በመዘጋጋታቸው ምክንያት አካባቢው በተወሰነ መልኩ ተነጥሎ የቆየ ሲሆን በቅርብ ርቀት ላይ ነበረው ብቸኛ የጸጥታ ኃይል የአርማ በተና ካምፕ ብቻ ነበር ይላሉ። ይህ ሁኔታም ጥቃቱ ለምን በገዳሙና በንጹሃን እናቶች ላይ ሊፈጸም ቻለ የሚለውን ጥያቄ ይበልጥ አሳሳቢ ያደርጓል። ምክንያቱ ደግሞ የብልጽግና ኦርቶዶክሳውያንን የመጨፍጨፍና የመግደል የስትራቴጂ አካል ነው ሲሉም ይደመጣሉ። ብልጽግና ምንም አይነት ወታደራዊ ስጋት በሌለበት የታጠቁ ኃይሎች በማይንቀሳቀሱበትና ንጹሃን ዜጎች ብቻ በሚገኙበት የሃይማኖት ስፍራ ላይ እንዲህ አይነት ከባድ የጦር መሳሪያ መጠቀም ዓለም አቀፍ የሰብአዊ መብት ሕጎችን የሚጥስ ተግባር መሆኑን የሰብአዊ መብት ተሟጋቾች በተደጋጋሚ ሲያነሱት የነበረ ጉዳይ ነው። ይህ የአባይ ጊዮን ቅድስት አርሴማ አንድነት ገዳም ጥቃት በኢትዮጵያ ውስጥ በተለይም በአማራ ክልል በቤተ ክርስቲያናትና በንጹሃን ላይ እየደረሱ ካሉ ተከታታይ የድሮን ጥቃቶች አንዱ ነው። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ በመንግስት ኃይሎችና በፋኖ ታጣቂዎች መካከል የተፈጠረውን ግጭት ተከትሎ የመንግስት ኃይሎች ሰው አልባ አውሮፕላኖችን በስፋት እየተጠቀሙ ይገኛሉ። በእነዚህ ጥቃቶች ምክንያት በፍኖተ ሰላም፣ በደንበጫ፣ በገደብና በሌሎች በርካታ የአማራ ክልል ከተሞችና የገጠር ቀበሌዎች ውስጥ የሚገኙ ትምህርት ቤቶች፣ የገበያ ስፍራዎችና የሃይማኖት ተቋማት ኢላማ ሆነዋል። ለምሳሌ በፍኖተ ሰላም በተፈጸመ የድሮን ጥቃት በርካታ ንጹሃን መገደላቸው እንዲሁም በሌሎች አካባቢዎች ታሪካዊ አብያተ ክርስቲያናት መውደማቸው ይታወሳል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች፣ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮና የዓለም አብያተ ክርስቲያናት ምክር ቤት በመሳሰሉት ተቋማት በኩል በንጹሃንና በሃይማኖት ስፍራዎች ላይ የሚፈጸሙ ጥቃቶች በአስቸኳይ እንዲቆሙ ተደጋጋሚ ጥሪዎች ሲቀርቡ ቆይቷል። በዛሬው ጥቃትም የገዳሙ ቤተ እግዚአብሔር ክፍል ሙሉ በሙሉ መውደሙ ታውቋል። በጎጃም ቀጠናም የመከላከያ ሰራዊቱ ባለፉት ቀናት ባደረገው ውጊያም ከባድ ኪሳራ መከናነቡ እየተነገረ ነው። የብልጽግና ጦር ደጋዳሞትን መቆጣጠርም የጎጃም ቀጠናን የፋኖ ትጥቅ ትግል ቅስም መስበር ነው ብሎ ያምናል። ብርሃኑ ጁላና ማመር ተሰማ ፍላጎታቸው ቢሳካም እንደ ጮቅ ያሉ 9 ወረዳ የሚያዋስኑ የጎጃም ከፍተማ ቦታዎችን ተቆጣጥረው ከላይ ወደ ታች መልሶ ማጥቃት መክፈት፣ በፋኖ በኩል ወደ ከተማ የማጥቃት እንቅስቃሴ እንዳይኖር ቀድሞ ውጊያ መክፈት፣ በቀጣይም ቆላማ ቦታዎችን መውረር እቅዱ አድርጎ ተንቀሳቅሶ ነበር ይላሉ የፋኖ ኃይሎች።
ጦርነትን የሚፈሩ ህዝቦች የራሳቸው የነጻነት ታሪክ የላቸውም እንዲሉም ሀገር ወዳድ ጸሐፊያን አብይ አህመድ ይህንን ስለንቦና እሰብራለሁ ብሎ ሲኳተን አራተኛ ክረምት ደርሷል ይላሉ በመረጃቸው። በማዕመር ተሰማ ቀጥታ ትዕዛዝ ቢኤም፣ ጀነራል መርፍ፣ ጀት፣ ድሮን፣ ሞርታር የታጠቁም የብልጽግና ሜካናይዝድ ኃይል በየአይነቱ የርቀት ሰሌዳቸውን ወድረው በመጥመድ የፋኖ ኃይሎች ይዞታ ናቸው ወደሚሉት ቀጠናም ዛሬ ድረስ ተኩስ እያዘነቡ ይገኛሉ። የብልጽግና እግረኛ ኃይል ከገባ ውስጥ የረገፈው ይበልጣል። የተማረከበትን ኃይል ለማስለቀቅ ጫና ፈጥራለሁ የሚለው የብርሃኑ ጁላ ጦር ለከፋ እልቂት ተዳርጓል። በደጋ ዳሞት ብቻ በአራት ክረምት ውስጥ ከ13 ጊዜ በላይ ሙሉ የሽንፈት ታሪክን የተከናነበው የብልጽግና ኃይል ፈረስ ቤት መግባት ያስፈነጠዘው ይመስላል። የፋኖ ኃይሎች ይህንን ወራሪ ኃይል አዛብተን በበተን ደምስሰን በማድረግ ተግፎ የመጣ ዓላማ አልባ መሆኑን እናሳየዋለን እናደርጓለን ብለዋል። በሌላ ጎኑ ደግሞ ይህ የብልጽግና ኃይል ፈንጠዝያ የዘነቡብን ሮኬቶች፣ የተወነጨፉ ቅንቡላዎች ሁሉ ፋኖ አሁን ለደረሰበት አስተማማኝ ቁመና ከበቂ በላይ ማሳያ ናቸው። እየለቃቀም ነው የተባለው ስውሩ ጦር እጅ ሰጡ ተብሎ የተደነቆረበት መንፈስ የሆነ ጦር በምን አይነት ቁመና ላይ ለመገኘቱ ሰሞነኛም የጠላት ዘመቻ መሰክር ነው። በክላሽ ያልተበተነውን ኢመደበኛ ኃይል በቢኤም የማይፈርስ በመድፍ የማይበረገግ በድሮን የማይደናበር አቅምን ገንብቷል። የሚጠመዱበትን ርቀት የፈንዳታ ወሰንና ድምፃቸውን የተረዳው የፋኖ ታጣቂ ኃይልም በቅርብ እነዚህን ከባባድ መሳሪያዎች ማርኮ ይታጠቃቸዋል ብለዋል። ኢንሰርጀንስ ላይ በርካታ ጽናትን ያደረጉ የዘርፉ ምሁራን ለፋሽስታዊ መሪዎች አንድ ጠንካራ ሀሳብን ይመክራሉ። ከተመሰረተበት ጀምሮ የቆይታ ጊዜው 6 ወር ያለፈን የታጠቃ ድርጅት በኃይል አማራጭ ማጥፋት ስለማይቻል ፖለቲካዊ መፍትሄ እንዲመርጡ ይመክራሉ። በዚህ ረገድ አብይ አህመድና አገዛዙ በወታደራዊ ኃይል የሚያንበረከኩት የአማራ ህዝብና ትግል እንደማይኖር ተዘግቶ ያደረ መራር ሀቅን የያዘ ማህደር ነው። አፋብን የተበተነውን የአማራ ትጥቅ ትግል ሸከፍ አድርጎ በመጠርነፍ አንድነቱን አስጠብቆ እየተጓዘ ነው። ይህ አካሄድ ያሰራቸው የጠላት ክንፍ ሁሉ አንድነቱ ያልጠበቀ ወይንም የላላ ድርጅታዊ መስተጋብር እንዲኖር መስራታቸው የሚጠበቅ ነው። በተጨባጭ የጠላት አሰላልፍ አካል የሆኑ ግን ከአማራ ግዛት ውስጥ የአንዱ ክፍለ ሀገር ተቆርቋሪ በመምሰል መርዝ የሚረጩት ቢችሉ ትግሉን በአንድ ቀን አዳር የመበታል ፍላጎት ነበራቸው። ይህ ደግሞ የማይሳካው የዚህ ትግል ድል ያስገኘው ሌላኛው መራር ሀቅ ነው። ትግሉ በድል በስራት እስኪጠናቀቅ ድረስ እኚህ መሰል አካላት ማወናበዳቸው ይቀጥላል። ባልተያዘ ርዕስ አሲምባ በሚኖራቸው ቤዝ ጉዳይ ላይ ከአልጄሪያ ሚሆን አዲስ አበባ ከምትገኝ አንዲት ጋራ ጀርባ በሚደረግ ክርክር መስማማት ያቃተው ኢያፓ አሁን መሬት ላይ ካለው የፋኖ ትግል ጋር ምንም አይነት የመስመር አንድነት የለውም። የምንጓዝበት ፎርሙላ ለጠላት ፍቺ ትርጓሜ ራቀ ፍጹማዊ መስመር የተከተለ ነው። በሻና በቻ የተፋጀው ትውልድና አሰምህሮ እዚህ የለም። ዱር ቤቱን ለማድረግ ያወላወለ ኃይልም ከዚህ የለም። በእኛ ትውልድና በያ ትውልድ መካከል የአስተሳሰብ ሰው ኃይል መሳሪያና ርዕዮት በጣም ሩቅ የሆነ ልዩነት አለ። ከምንም በላይ ደግሞ ሞቱ ሲጠበቅ ከመቃብር ፈንቅሎ የወጣው የአማራ ብሔርተኝነት አራማጆች ነን ሲሉ የፋኖ ኃይሎች በመግለጫቸው አስታውቋል። እኛ ያልፈቀድንለት ስርዓት እንዳይጸና አድርገን ተቀበዝባዥ እንዳደረግነው ሁሉም የክብርና ኩራት ታሪክ እየጻፈን ከሙሉ ክብርና ማንነታችን ጋርም የተዋሃደ ሀገርና የራሴውን ሀገረ መንግስት እንገነባለን፣ አብይ አህመድን በቅርቡ አዋርደን እንገረስሰዋለን ሲሉ የፋኖ ኃይሎች በመግለጫቸው አስታውቋል። ሊባኖስና እስራኤል ጦርነቱን ሙሉ ለማቆም በጣሊያን የሰላም ውይይት ሊያደርጉ መሆኑ ተሰማ። ሊባኖስና እስራኤል ጦርነቱን በሙሉ ለማቆም በአሜሪካ አሸማጋይነት የሚያካሂዱትን ቀጣይ ድርድር ምዕራፍ እንደ አውሮፓውያን አቆጣጠር ነሐሴ 4 በጣሊያን እንደሚያካሂዱም አንድ የሊባኖስ ባለስልጣንና የጣሊያን ውጭ ጉዳይ ሚኒስትር መናገራቸው ተሰምቷል። ድርድሩም በደቡባዊ ሊባኖስ የተጀመረውን የእስራኤል ጦር ማፈግፈግና የሊባኖስን መከላከያ ሰራዊት ስምሪት ዕቅድ ተግባራዊ ለማድረግ ያለመ ነው ተብሏል። በጣሊያን በሮም በሚደረገው በዚህ ስብሰባ የሁለቱ ሀገራት ልዑካን በደቡባዊ ሊባኖስ የሙከራ ቀጠናዎች በሚባሉት አካባቢዎች ላይ የቴክኒክ ዝርዝሮችንና የመመሪያ ነጥቦች ላይ ይመክራሉ ተብሎ ይጠበቃል። ከዚህ ቀደም ባለፈው ወር ላይ በአሜሪካ አዘጋጅነት የተደረጉት 5 ውይይቶች የሂዝቦላ ታጣቂዎች መሳሪያ እንዲፈቱ፣ የእስራኤል ጦር ከሊባኖስ ግዛት ደረጃ በደረጃ እንዲወጣና የሊባኖስ ሰራዊት በተለቀቁት ቦታዎች ላይ እንዲሰፍር የሚያስችል ማዕቀፍ
መፍጠራቸው የሚታወስ ነው። በዚህ ሳምንት የእስራኤል ጦር ከደቡባዊ ሊባኖሷ ዛውታር አልጋርቢያ ከምትሰኘው ከተማ ያፈገፈገ ሲሆን የሊባኖስ ሰራዊት በአካባቢው መስፈር ጀምረዋል ሲል ሮይተር ዘግቧል። የእስራኤል ሰራዊት ከአካባቢው ማፈግፈግ አዎንታዊና መጀመሪያ እርምጃ ቢሆንም ሊባኖስ ግን የእስራኤል ጦር ከሁሉም የሊባኖስ ግዛቶች ሙሉ በሙሉ እንዲወጣ እንደመፈለግ የሊባኖስ ጠቅላይ ሚኒስትር ገልጿል። በሁለቱ ሀገራት መካከል ባለው የቆየ ቅሬታና የጠነከረ ዲፕሎማሲያዊ ግንኙነት የሌላቸው በመሆኑ በአምባሳደር ደረጃ የሚደረጉት እነዚህ ቀጥተኛ ውይይቶች አልፎ አልፎ የሚታዩና ትልቅ ትኩረትም እንዲያገኙ ያደርጋቸዋል። የሁለቱ ወገኖች ተወካዮች ላለፉት 3 ወራት ያህል በቋሚነት ሲወያዩ የቆዩ ሲሆን ዋና ዓላማቸውን በቅርቡ የተቀሰቀሰውን ወታደራዊ ግጭት ዘላቂ በሆነ መንገድ ለማቆም ነው ተብለዋል። ከሸገር ቲዩብ ለእሳቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ በየዕለቱ አዳዲስ መረጃዎችን ታገኛላችሁ። ሰናይ ጊዜ ተመኘንም።